ሰላም ወደ ቻናላችን ተከታታዮች እንደምን ሰንብታችኋል? ዛሬው እግር ጥሎ ዝግጅት ይዤላችሁ የቀረብኩት እግር ያደረሰኝ አንድ ቦታ ይሆናል። በውብ ተፈጥሮዋ በማራኪ መልክዓ ምድሯ ወደር የማይገኝላት እናት ሀገራችን ኢትዮጵያ ካሏት ከታደለቻቸው ትሩፋቶቿ መካከል ይህንን እኔ ያየሁትን ባየሁት መጠን እንዲህ አቅርቤያለሁ። አይን ያምናል፣ እርግጥ ነው ማየት ማመን ነው። ተፈጥሮስ ታዳላለች? አዎ በደንብ ታዳላለች። ይህን እስከምታይ አንተም አታ ከአዲስ አበባ በ154 ኪሎ ሜትር ርቀት ላይ ይህንን የመሰለ ተፈጥሮ ይኖራል ብሎ መገመት ስህተት ላይሆን ይችላል። ለማመን የሚከብድ የእምቅ ተፈጥሮ ባለቤት ምቹና ተስማሚ መልክዓ ምድር፣ ታይተው የማይጠገቡ የተፈጥሮ ስጦታዎች፣ ይህንን ሁሉ ጸጋ የተቸራት ማተው የዚህ ዝግጅት መጨረሻ ምላሽ አለው። አብራችሁ ይቆዩ። ስፍራው ለጎብኚዎች ክፍት ከመሆኑም ባሻገር የተሟሉ የመዝናኛ ስፍራዎችንም አካቷል። የባንክ፣ የትኬት፣ የቱሪዝም፣ የስፖርት ማዘውተሪያ፣ የስብሰባ አዳራሾች፣ ሳውናና ስቲም፣ ጂምናዚየም ወዘተ የተለያዩ መሰረተ ልማቶች የተሟሉለት እንዲሁም ከ200 በላይ የመኪና ማቆሚያ ያሉት በጣም አሪፍ የመዝናኛ ስፍራ ነው። ይህንን የመሰለ ቦታ በመመልከቱ በፍጹም አይቆጩም። በቀን ጉዞ ወይም ደግሞ ለቆይታ የሚሆን የጉብኝት ጥቅል ያላቸው ሲሆን በጥቅል ውስጥ የሚካተቱ የጀልባ የፈረስ ጉዞዎችም አሉት። እርስዎ ለቆይታዎት የሚመጥኑትን የመዝናኛ ጥቅል ከመረጡ በኋላ ክፍያዎትን ፈጽመው በሰለጠኑ አስጎብኚዎች ጉብኝቱ ይጀምራል። ድንኳን መዘርጋት ቢፈልጉ ካልሆነም ማረፊያ ቢያሻውት የአካባቢው ነዋሪዎች የሚያከራዩአቸው ጥራታቸውን የጠበቁ ምቹ ክፍሎችም አሏቸው። አይኖቻችን ምንም እረፍት ሳያደርጉ በዚህ መልኩ ትዕይንቱ ይቀጥላል። ከዚህኛው ማዶ ወደ ሌላኛው ማዶ እየቃኙ ምንም ሳይታወቅ ከ5 እስከ 7 ደቂቃ የሚፈጅ ቁልቁለታማ መንገድ ያለምንም ድካም ያልቃል። በጣም ቀዝቃዛማ የአየር ንብረት ሲኖራት ቅዝቃዜው እንዳይሰማን ግን ለአፍታ አይናችን ማማተሩን አያቆምም። ቆርኪ ከፍተን በገንዘባችን የምንጠጣው የተፈጥሮ ጋዝ ውሃ እዚህ በምታዩት መልኩ ከመሬት ነው የሚፈልቀው። ማረጋገጫውን ይኸው እኔም ጠጥቼው ምስክር ነኝ። የጠጣነው የተፈጥሮ ጋዝ ውሃ ከሰውነታችን ተዋህዶ ማጋሳቱን እንኳን ሳያበራ ውብ የሆነ ዙሪያዋ ገባዋን እያየን አይናችን በተራሮች መሃል አቋርጦ የሚፈስ ፏፏቴ ላይ ያርፋል። የሚገርም ተአምር! ያ ያየኸው ፏፏቴ ሙቅ ውሃ ነው። ይህንን በመሰለ ቅዝቃዜ የማይታመን ነው። የአካባቢው ነዋሪዎች ገላቸውን ይታጠቡበታል። እጅግም የሚገርም ተፈጥሮ። በየተራራው ስር ከሚፈልቀው ምንጭ በተጨማሪ ፈዋሽ ጠበልም አላት። ይህ የምትመለከተው ወንዝ መነሻውን እዚህ አድርጎ በቀጥታ ወደ ግቢ ሐይቅ ነው የሚገባው። ለጋስም ጭምር ነው። የሚገርም መልክዓ ምድርን መቃኘታችን እንደቀጠለ ይሆንና ከአጋሩ ተነጥሎ የቆመ ድሮ ተራራ የነበረ ድንጋይ ብቻውን ቆሞ ታገኛለህ። ጥቅጥቅ ያለ ደን፣ የተለያዩ የአዕዋፋት ዝማሬ፣ ነፋሻማ አየሯን፣ ልምላሜዋን እየቃኘህ ከወዲያ ማዶ ያለውን ተራራ ከወዲኛው የሚያገናኘውን ባለገመድ ድልድይ በርቀት ትመለከታለህ። ከትንሽ የእግር መንገድ በኋላ ገመድ የመሰለ ድልድይ ልክ እንደምታየው ቻይና ወይም አሜሪካ እስኪመስል ድረስ በባለ ካቦ ሰንሰለታማ የእጅ ሥራ ውጤት የሆነ ምርጥ ድልድይ ነው። ለአካባቢው ህብረተሰብ ኑሮውንም ቀለል አድርጎለታል። ወደ ታች የነበረንን ጉብኝት ስናበቃ ዳገታማውን መንገድ ሊያቀኑልህ በጉብኝቱ ፓኬጅ ውስጥ የሚካተት የፈረስ ጉዞ ታደርጋለህ።
ሁለተኛው የጉብኝት ምዕራፍ የሚጀምረው በኢትዮጵያ አየር መንገድ ባለቤትነት ስካይላይት ሆቴል ቅጥር ግቢ ውስጥ በሚገኘው የጀልባ ጉዞ ይሆናል። የክፍያው አይነት ለውጭ ሀገር ዜጎች በትንሹ ልዩነት ሲኖረው ለትውልድ ኢትዮጵያውያኑ ግን ተመጣጣኝ ነው። ጉብኝታችን የሚያበቃው በመግቢያችን ላይ ምላሽ የሚጠይቅ ጥያቄ በመጠየቅ ነበር። እናም ይህንን ሁሉ እኔ ያልዳሰስኩትን ጨምሮ ተፈጥሮ የታደለች በኦሮሚያ ክልል የምትገኘው ትንሽዬዋ ገነት ወንጪ ናት። በትንሹ ባያችሁት እንደተደሰታችሁ ባለሙሉ ተስፋ ነኝ። እንዳይቆጫችሁ በቪዲዮ ያየነው በቂ ላይሆን ስለሚችል ይህንን ድንቅ ቦታ መጎብኘት እንዳትረሱ። አብራችሁኝ ስለነበራችሁ በእግዚአብሔር ስም አመሰግናለሁ። ናፈቀኝ ሀገሬ